እኮ ባለፈው እኮ የነገርሽኝ ንግግር ነው የደገምሽኝ ያለሽው ምንድነው? ባለፈውም ትንሽ ብትቆይ ይሄ ገባሽ ስላልመሰለኝ ነው ወደ ጭቅጭቅ ምናምን እየሳብሽኝ ነው። እና ያው አብርሽ እስካሁን መናገር ያለብን ተናግረሃል ማለት እንድትናገር የፈለጉትን ተናግረልኛል። አመሰግናለሁ። በቃ ሂድ፣ እኔ እና እሷን ጨርሰዋለን ያለውን ነገር ቤት ስትመጣ እንግዲህ ትነግርሃለች፣ ታወራላችኋል። 99 ወይ 98 ወይ 97% በቃ ትታያለች። አንድ በነሩታና እህቶች ማለት ነው በጣም ተደስተዋል። ሩታም እዚህ ጋር ቪዲዮውን ቀንጨብ አድርጌ እንትን እንዳልኩላችሁ የፍቅር ደስታ ፍቅር ፍልቅልቅ ነው ያለችው። ሁሉም ተደስተዋል። እዚህ ጋር እህቶቿም ተደስተዋል። በስልክ አግኝተዋታል። እኔ በጣም የሚገርመኝ ማለት ነው የፍቅር ደስታ የፍቅር እንደዛ በቃ እንደዛ መሆኗ የፍቅር ደስታ ሁሌ በቃ ይህ አላመነችም። ሰርልጄዋለሁ ስትላት እውነት አልመሰራትም ማለት ነው። እውነት አልመሰራትም ነበረ። ከዚህ ጋር እንደምትዋት በቃ የደስታዋ ብዛት ምን እንደምትሆን እራሱ አታውቅም ማለት ነው። እና የሰው ልጅ ደስታ የሚያስደስተው ደስ ይላል ማለት ነው። ማለት ያው በፊትም እውነትም ባይሆንም ሰርልጄዋለሁ የሆኑ ሀሳቦችን እስተማሳካ ድረስ ሰርልጄዋለሁ እውነተኛውን ነገር እስተምነግረኝ ድረስ ብላታለች። ከቪዲዮም ውጭ አሳይሻለሁ ሁኔታዎችን ብላታለች። እንግዲህ ጥሩ ነገር ነው ብለን እናስባለን ማለት ነው። ጥሩ የሚያስማማ ነገር ነው የምንጠብቀው። እኔ በበኩሌ ደስ ብሎኛል ሩታና አብርሽ ስለታረቁ ማለት ነው። ሁላችንም በሁሉም ስንፈርድ ነበር፣ በአብርሽም በሩታም። ግን ከአብርሽ ደግሞ ሩታ ትንሽ ከበድ አድርገው ነበረ። በቃ እንትን ብለው ነበረ። እኔ እኮ አንዳንዴ የሚዋደድ ሰው ፈተና ይበዛበታል። ግን ይህም ፈተና በቀላሉ መቅጨት እንጂ እንደዚህ ማስረዘም ወደ ሌላ ነገር ይወስዳል ብዬ ነው የማስበው። ከእንግዲችም የምሰሩትን ነገሮች ማለት ነው እያሰባችሁና እያስተዋላችሁ መሆን አለበት ብዬ ነው የማስበው። ማለት ይሄ ነገር ማሰብና ማስተዋል የሚያስገባው ነገር ነው ብዬ ነው የማስበው። እና ምንም ቢሆን ስህተትን በስህተት ሳይሆን በመመካከልና በመወያየት ቢሆን ነው ጥሩ ብዬ ነው የማስበው። ጋሽዬ እንግዲህ መተው ከምንድን ነው ስሙን ጠፋብኝ፣ አስቀርተዋታል መሰለኝ። ካናዳ የሚሉት ሀገር ሁሉም ኢትዮጵያ ነው የነሱና እንሄዳለን ካናዳ የሚሉት ሀገር አስቀርተዋታል ማለት ነው። ሩታ ሰርልጄዋለሁ ብላለች። አልሄድም ጉዞዋንም ሰርልዘዋለች ማለት ነው። በጣም ደስ ይላል። ሩታ እንግዲህ ጉዞ ወደ አብርሽ እንጂ ጉዞ ወደ ካናዳ አይደለም ብላለች። ጉዞ ወደ ትዳር። ያው ፋሲካ ላይ ወይ ዳግሚያ ትንሣኤ ሰርጋቸውን እንጠብቃለን ማለት ነው። ፈጠን አድርጋችሁ ሰርጋቸውን ነው ማየት የምንፈልገው። እንደዚህ አይነት ደግማችሁ እንዳይከሰት ማለት ነው። ሁሉንም ይቅርታ ጠይቀዋል እህቶቿም ደስ በሚል ሁኔታ ነው ይህንን ነገር ቪዲዮ የሰሩት ማለት ነው። ደስ የሚላችሁ ሰዎች ደስ ይበላችሁ። ሲጣሉ ደግሞ ደስ ተሰኛችሁ ምን ነበረ ያሉት? ኧረ በሩታና በአብርሽ እንኳን ብዙም መጣላታቸውን የተደሰተ የለም። በስራቸው ግን ተናደናልም ተበሳይተናልም ቪዲዮም ሰርተናል። የማይሆን ነገር ነው። ሩታማ አብርሽ የሚያሳዩት ቪዲዮ ላይ በጣም የሚደብር ነው። እንኳን ለእኛ ለተመልካችና ለቤተሰቦቻቸው ራሱ ልትቀበሉት አትችሉም። እሱ አንቺም ብለሽዋል። አሁን ሲታለቁ እንደዚህ እንትን ማለት አይደለም። ብዙ ነገር ብለሻል። ምንድን ነው እንዴ? እኛም ብቻ ወቀሳ አያስፈልግም ብዬ ነው የማስበው ማለት ነው። እህቶቿ ማለት ነው። ሁላችንም ተናደንባቸዋል፣ ተበሳይተንባቸዋል። ማለት የሆነ በቃ አከረሩ ዙሩን በአጭሩ ቢቀጩት ይህ ሁሉ ነገር አይበዛም ብዬ ነው የማስበውና ለነገሩ ይህ ነገር እኔ ትክክል ነው ብዬ አላስብም። ለምን መሰላችሁ? አንድ እየተጣላና ጠብ ቢሆን ኑሮ በተለያየ ቻናል ላይ አይለቀቅም ነበረ። ይሄ ነገር ድራማ ነው።
ድራማው ደግሞ ተጠናቀቀ ማለት ነው። ይችን እውነት ብቻ እንትን ብለን እንትን የሚያወሯትን ብቻ። አሁን የካናዳን ጉዞ ምንም ነገር የለም። ይህ የድራማው እንትን ነው። የድራማው ምን ነበር የሚባለው? ፋልትቱ እያሉ ስላለዱ ነው እንጂ ካናዳ የሚባልም ነገር የለውም። ምንም የሚባል ነገር የለውም። ካናዳው ደግሞ ሁላቸውም እንደምታውቁት በጣም በጣም ብዙ 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 ቢያንስ አመት ምናምን የሚፈጅ ፕሮሰስ ነው እንትን የሚለው። እኔውን ባለፈው የሄደች ልጅ ያውቃለሁ። አመት ምናምን ፈይቶባት ነው የሄደችው ማለት ነው። ለዛው ኤርትራዊ እና ይሄ ትክክል ነው ብዬም አላስብም። እሱ የድራማ ማሟቂያ ነው። ካናዳ የሚባል ነገር የለም። እውነቱን ስንናገር ማለት ነው። እና ግን እንኳን ታረቃችሁ። ለማንኛውም በጣም ደስ ይላል ማለት ነው። እንደዚህ ጉዞሽንም መቀየርሽ ማለት ነው። መተውሽ መሰረዝሽ ማለት ነው። እዚህ ቀድሜ ሰርጃለሁ። እንደው ሩታዬ ይሄ ነገር እውነቱን እየተወያያችሁ ብከዱ አሪፍ ነው። እንደው ካናዳ በምንም ነገር እንኳን በዚህ በአንድ ሳምንት በ15 ቀን የሚያልቅ ሆኖ ሁሉም ሰው የሚያውቀው ነው የካናዳን ፕሮሰስ ማለት ነው። እናንተ ለእንትን ብላችሁ ካናዳ ፕሮሰስ ጀምለን ጨርሰን ምናምን ማለት አትችሉም። ይህንን ነገር ሁሉም ሰው እዚህ ጋር ማንኛውም ሰው የሚያውቀው ነው የካናዳን ጉዞ። እኛም ባንጓዝበት የሚሞክሩ ቤተሰቦች ያሉን የሚሞክሩ ስንት እንትን ያሉ አሉ ማለት ነው። እና ይሄ እውነት ነው ብዬ አላስብም። ዋናው ካናዳ የሚሆን መቀሌ ዋናው ታርቃቸዋል ማለት ነው። መታረቃቸው ነው ዋናው ነገር። እህቶችሽም ደስ ብሏቸዋል። አሁን እነሱ ስለ ካናዳ ጉዞ አራወሉ፣ ስለምንም አራወሉ። ይቺ ካናዳ ጉዞ አንቺና አብረሽ ብቻ ናቸው እንትን የምትሏት የምደጋግሟት እንጂ ሌላ ምንም ነገር የለም ማለት ነው። ለማንኛውም እንኳን ደስ ያላቸው ታርቃቸዋል። ለማንኛውም መታረቃቸው ነው አስፈላጊነቱ። በጣም ነው እኛ ደስ ያለን እናንተ ስለታረቃቸው ማለት ነው። የካናዳ ጉዞሽንም ስለሰለሽ በጣም ደስ ይላል ማለት ነው። በነገራችን ላይ ሩታዬ አንቺ ያ ፍልቅልቅነትሽ ያ እንትልሽ ነው። እዚህ ጋር መነጠል አድርገሽ ምናምን ጉላ የምታደርጊያቸው ነገሮች እኔ አይመቹኝም። እውነቴን ነው የምናገረው። እውነቱን ሲናገሯቸው ደግሞ በኮሜንት የምትሳደቡ ልጆች አላችሁ። እኛ ደግሞ እውነቱን ነው የምንናገረው። ምንም ብትሳደቡ ጉዳይ አይደለም። እኔ መሳደብ ልማዳችሁ ነው ማለት ነው። በቀደም ዕለት ስለነ ሰይድ የሰራሁት ቪዲዮ አለ ከሱ ጋር እኔ ኮሜንት አላስቀምጥም እንደዚህ እንትን ያላለ ላይካቸውንም ነው እንትን እምለው ማለት ነው። ኮሜንታቸውን አጠፋዋለሁኝ። ስለዚህ ገብታችሁን የመሳደብ አትችሉም። እናንተ ትክክል ናችሁ ብላችሁ ታስባላችሁ እንዴ? አዩ የሰራችሁ ስላ ትክክል ነው የምትሳደቡ ልጆች ማለት ነው። ተሳደቡ። አዎ እኔ ማንነቴን አውቃለሁ። አማራ ነኝ። በማንኛውም ነገር አማራነቴን በምንም አልሰርዘውም። ስለዚህ ላዩ አላግዝም። አሁንም ነገም ብትሉ ላዩ አላግዝም። ለምን ለሱመያ ነው የማግዘው። ስለዚህ ብትሳደቡን ጉዳይ አይደለም ማለት ነው። እውነቱን ነው። እዚህ ጋር ደግሞ ለእሷ ማግዬ ሳይሆን ለዚች ማግዬ ሳይሆን እውነቱን ስለምናገር ብቻ ነው። እውነቱን ደግሞ መናገር መስራት አለባችሁ። ለዛም ደልላችሁ ለዛም ደልላችሁ አይደለም። እውነቱን ተናገራችሁ ነው። እሷ የምትሰራው ስራ የሚያስጠላና የሚያስጠላ ስራ ነው የምትሰራው ማለት አልጋ ላይ እንደዛ መሆን ባሏ ነው። ግን ባልም ቢሆን የሌለ ባህላችንን እንደዛ ማድረግ የለባችሁም ማለት ነው። ስለዚህ የምትሳደቡ ልጆች ደግሞ በኮሜንት ላይ አትሳደቡ። ይሄ እውነቱን ሲነገራችሁ መሳደብ አይደለም። እኛ የምንናገረው ነገር ትክክለኛውን ያየሁትና የሰማሁትን እናገራለሁ። የማያቸውን ደግሞ እናገራለሁ። እውነቴን ነው የምላችሁ። ምንም ማንም ቢሆን ለምን የእናቴ ልጅ አኮንም ትክክል ታልሰለች ትክክል አይደለሽም እንደሌላው እፍ ብያል አላልፋትም። ሞልጫታለሁ። የተሰጠኝ ሚዲያ ልሰራበት ነው። በገዛ ቻናሌ ነው የምሰራው። ስለዚህም ብሳደም በገዛ ቻናሌ ነው። መታችሁ ኮሜንት የምታስቀምጡ ልጆች አልፈልግም። አትንቱ ከቤቴ ለመሳደብ ምን ልታደርጉ ትመጣላችሁ? ስለዚህ ኮሜንት የምጥፉ ደግሞ ኮሜንታቸውን አይቼ ሰርዛችኋለሁ፣ አጠፋዋለሁ ማለት ነው ኮሜንታቸውን።
የእናንተን ስድብ ሳነብ አልውልም ማለት ነው። ስለዚህ ውድ ቤተሰቦቼ ሩታዬና አብርሽ ፍቅር ስለታረቁ በጣም ደስ ብሎኛል። ፍቅር በጣም ተደስታለች። በጣም ነው በቃ በጣም እኔ እንጃ ፍቅር እንዴት እንደተደሰተች ልነግራችሁ አልችልም። የሰው ልጅ ደስታ እህቶቿን በጣም ነው የተደሰቱት። እህቶቿን በጣም ከምነግራችሁ በላይ ማለት ስልክ ደውሎ የሷንም ድምፅ እየሰሙ ምናምን በቃ ደስታቸውን ገልጠዋል ማለት ነው። የሰው ልጅ ደስታውን እንደዚህ ሲደሰቱ እንደዚህ ነው መሆን ያለበት ማለት ነው።